Hello everyone, welcome to Stars English. In my today's video, I'll be talking about future continuous. እንግዲህ ግራመር ሌሰኖችን ተከታታይነት ባለው መንገድ እየሰራን እንገኛለን። ባለፈው ከዚህ በፊት በነበረው ቪዲዮ ስለ simple future ጥሩ የሆነ ገለጻ አድርጌያለሁኝ። አሁን ደግሞ ዛሬ በዚህኛው ቪዲዮ ስለ future continuous እናያለን ማለት ነው። እንግዲህ እንግሊዘኛን ቀለል ባለ መንገድ ልምምድ በታከለበት ሁኔታ እያስተማርን እንገኛለን። ምናልባት ለዚህ ቪዲዮ አዲስ ከሆናችሁ ለዚህ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ ያድርጉልን። ሐሳብ አስተያየታችሁን ደግሞ በኮሜንት ቦክስ ውስጥ ያስቀምጡልን እላለሁኝ። ቀጥታ ወደ ሌሰኑ ልሂድ። ኦኬ እንግዲህ ሲምፕል ፊውቸር ወደፊት የምናደርገውን እቅድ እንደሚያሳይ ባለፈው በደንብ አይተናል። ላይክ ለምሳሌ አንድ ሰው ሐዋሳ ሄዳለው ብሎ ቢያቅድ ላይክ የሚቀጥለው ሳምንት ወይ የሚቀጥለው ወር ወደ ሐዋሳ እሄዳለው የሚል እቅድ ቢኖር የመሄድ ሐሳብ ቢኖረው ምን ይላል? I will go to ሐዋሳ ይላል። ሐዋሳ እሄዳለው ነው አይደለ? so I will go to ሐዋሳ ለሁሉም ለአንድ አይነት ነው። ላይክ ለሲንጉላር ፕሉራል ለሁሉም ባለቤቶች ተመሳሳይ ዊል ለሁሉም ይሆናል። ምናልባት ሻል ከመጣ ግን ላይክ ሻል ለዊና ለአይ ብቻ ነው ብዙ ጊዜ የምንጠቀምበት። ጠንከር ላለ እንደ መፈክር አይነት የሚመስል ኢንቴንሽን ካለው ማለት ነው። ላይክ I shall pass the exam, we shall win the match እንደዚህ አይነት። ከዛ ውጭ ደግሞ ጥያቄዎችን ሪኩዌስት ላይክ shall I go home, shall I take you pen, shall I እንደዚህ ላርግ ወይ በዚህ መልክ መጠቀም እንችላለን። ከዛ ውጭ ግን ላሉት ሁሉ ምንድን ነው የምንጠቀመው? ዊል ነው የምንጠቀመው። ላይክ I will go to ሐዋሳ, she will go to ሐዋሳ, they will go to ሐዋሳ። እሷ ሐዋሳ ትሄዳለች ነው ወደፊት። ይህን በደንብ አይተናል። እንግዲህ ዛሬ የምናወራው ስለ ፊውቸር ኮንቲኒየስ ይሆናል ማለት ነው። ለምሳሌ ፊውቸር ኮንቲኒየስ የምንጠቀመው የሆነ ድርጊት የወደፊት ጊዜ ላይ እየተፈጸመ ይሆናል ብለን የምናቅደውን እቅድ ስናወራ ነው። ለምሳሌ እግዚአብሔር ካለ ነገ ጠዋት መንገድ ላይ ነኝ፣ ወደ ሐዋሳ እየሄድኩ ነው። ሉክ እየሄድኩ ነው ስል ዛሬ አይደለም ግን ፊውቸር ታይም ላይ that's why usually ከፊውቸር ኮንቲኒየስ ጋር ስፔሲፊክ የሆነ ሰዓት ብንጠቀም is ተመራጭ ነው። like tomorrow morning I will be going to ሐዋሳ ካለ ነገ ጠዋት እግዚአብሔር ካለ ወደ ሐዋሳ እየሄድኩ ነው መንገድ ላይ ነኝ ብለን ስናቅድ ፊውቸር ኮንቲኒየስ እንጠቀማለን። ስለዚህ ሲምፕል ፊውቸር ሲሆን I will go to ሐዋሳ፣ ፊውቸር ኮንቲኒየስ ሲሆን I will be going to ሐዋሳ I will be going to ሐዋሳ። ይሄኛው ግን I will go ነው። ይሄኛው I will be going። okay excellent። አሁን ደግሞ ትርጉሙ በዚህ መልክ ከገባችሁ let me show you the form. let's move on the positive one። ለምሳሌ የዛሬ ሳምንት ከሰዓት እግዚአብሔር ካለ ኳስ እየተጫወትን ነው ለማለት like I will be playing football next week. I will be playing football next week. This time. ሰዓቱን ስፔሲፋይ ማድረግ እንችላለን። I'll be playing football. ሺም ከሆነ ተመሳሳይ ነው። will be. She will be playing football. They will be playing football. Okay, what's very important is we need to use the ing form of verb after be. Will be playing. Will be jumping. Will be running. will be እዚህ ጋር አሁን ለምሳሌ ብዙ ጊዜ ኮመን ሚስቴኮች ምን ሲሆን ነው የሚፈጠረው? ላይክ I will be ብለን go ካለ አይሆንም። I will go ይሆናል እሄዳለሁ ነው አይደለ? ግን I will ብለን ቢን ከጨመረ አይንች ያስፈልጋል። I will be going, she will be going ነው የሚሆነው ማለት ነው። እቺን በደንብ ያዙ። ኤክሰለንት። እስቲ አሁን ደግሞ ፕሮናንሲዬሽን ብዙ ጊዜ እቺን ፕሮናንሲዬሽን ማለማለ ስለማለማመድ አሁንም እንደዛው እናድርግ። ላይክ እንደዚህ ያደረኩ ነው የሚለውን በደንብ አይታል ሚኒንጉን ማለት ነው።
Now let's see how to pronounce properly. Okay? I will be going ሳይሆን ምንለው ስናወራ I'll be going. I'll be going to Hawassa. I'll be playing football. I'll be playing football. አብረን ምንድን ደስ ይለኛል። I'll be, she'll be, they'll be, she'll be, I'll be. አይንጂንም እንዲሁ ከዚህ በፊት በሰራው ቪዲዮ በደንብ ገለጻ አድርጌያለሁ። playing አይደለም ምንለው playing. Okay, I'll be playing football. She'll be playing football. They'll be playing football. በዚህ መልክ ደግሞ ፕሮናንሲዬሽናችን መለማመድ ያስፈልጋል ማለት ነው። ኤክሰለንት። እስቲ አሁን እዚህ ጋር ያሉትን ፖዚቲቭ ብያሳያችሁን ደግሞ እናንተ ቪዲዮን ታቆሙና ወደ ኔጌቲቭ ትቀይሩልኛላችሁ። ብዙ ጊዜ የኔን ቪዲዮ ስታዩ ብዕር ደብተር ይዛችሁ እንድታዩ ፈልጋለሁ። ፕራክቲካል ላንጉዌጅ መማር የምንችለው ስንለማመድ ስለሆነ I want you to dedicate your time and then use a pen and an exercise book so that you will practice when I teach. Pause it and change into negative. ስለዚህ like ነገ ሐዋሳ እሄዳለሁ like I will be going to ሐዋሳ እናንተ ወደ ኔጌቲቭ ነው መቀየሩት። she will be going to ሐዋሳ tomorrow morning. They will be going to ሐዋሳ tomorrow morning. ስለዚህ እነዚህ ኔጌቲቭ ታደርጋላችሁ ማለት ነው። Pause the video for a while and change these positive sentences into negative. Good. ስለዚህ I will be going ሚለውን I will not be going እንዳደረጋችሁ ተስፋ አደርጋለሁ። I will not be going to ሐዋሳ. Okay. ነገ ሐዋሳ አረ መንገድ ላይም አልሆንም ነገ በሰራው ነገር ስራ ስላለኝ ኦኬ ሜቢ በዛኛው ሳምንት ጠዋት ግን በእርግጠኝነት ይሄድኩ ጠዋት ላይ surely I'll be on my way ይሄድኩ ነው መሆኑ አያችሁ አይደል I will be going to ሐዋሳ ሚለውን I will not be going to ሐዋሳ sheም ከሆነ will not be going to ሐዋሳ theyም ከሆነ will not be going. Okay, they will not be going. She will not be going. I will not be going. Okay, ይሄኛውን ደግሞ ፕሮናውንስ ስናደርግ እንደምንለው I will not ምትለዋ እዚህ ጋር ይሁን I want ነው የሚሆነው I ብለን WON apostrophe T I won't be going to ሐዋሳ. Okay, she won't be going to ሐዋሳ. They won't be going to ሐዋሳ. That's how we speak. That's spoken language. Contractions are usually spoken language, and then that's how we contract. I mean, how we speak whenever we talk in English. We should use the full form. That's not how we really naturally speak. I will be playing football. She will be playing football. Now, I will not be playing football. She will not be playing football. They will not be playing football. የሚለውን ኮንትራክት አድርገን ኔጌቲቭ ስናይ ነው I won't be playing football. ሲያብረን እንበል I won't be playing football. ጽሁፉንም እያያችሁ she won't be playing football. የተጫወተ ይችላል በዚህ ሰዓት no. They won't be playing football. በዚህ መልክ ፕሮናውንስ እናደርጋለን ማለት ነው። So we have seen the positive and then the negative. Now let's move on to the practice. አሁን ደግሞ እንለማመዳለን። እኔ ቃላትን እዚህ ጋር ጽፍላችኋለሁ የአክሽኖችን እናንተ ምን ታደርጋላችሁ ነገ ጠዋት ላይ እያደረኩ ሆናለሁ የምትሉትንና አይ ይሄንንማ እያደረኩ አልሆንም የምትሉትን ነገር ታወራላችሁ ይጽፋላችሁ ከሁለት አንዱ ገባችሁ አይደል አሁን ለምሳሌ ነገ ጠዋት ላይ ለምሳሌ ከ2 ሰዓት እስከ 3 ሰዓት እቺን ሰዓት ለመጻፍ እግዚአብሔር ካለ መጻፍ እያነበብኩ ነው በዚህ ሰዓት ሌላ ፕሮግራም ካለን ደግሞ አይ መጻፍ እያነበብኩ ነው በዚህ ሰዓት ስለዚህ አሁን ፕራክቲሱ ላይ ምንድነው የምናደርገው እዚህ ጋር የተዘረዘሩትን ቃላት ስትወስዱና እያረጋችሁ ያላችሁትን ነገር I will be አይ ይሄንማ እያረኩ አልሆነ የምትሉትን ደግሞ I won't be በማለት ወይ ታወራላችሁ ወይ ትጽፋላችሁ so let's go to the practice. Look at the words first. Play football, read a book, practice English, drink coffee, do sport,
and go to shop. So tomorrow morning, mainly between 2 o'clock local time to maybe 4 o'clock local time, which things will you be doing and which things will you be doing? ስለዚህ ይህን እያደረኩ እሆናለሁ እገኛለሁ የምትሉ ከሆነ I will be ከዛ ዳሽ blank space verb ing ለምሳሌ ነገ ጠዋት በዚህ ሰዓት ኳስ እየተጫወትኩ ነው የምሆነው ካልን I will be playing football tomorrow morning. አይ እየተጫወትኩ ካልሆነም ካልኩ ደግሞ I won't be playing football. Use these verbs and practice. Pause the video and do it, please. Excellent. በደንብ እንደተለማመዳችሁ ተስፋ አድርጋለሁ። like I'll be playing football አንዳንዶቻችሁ I won't be playing football. I'll be practicing English. I won't be practicing English. I'll be drinking coffee. I won't be drinking coffee. So for real የእውነት እቅዳችንን በዛ መልክ መግለጽ ከቻል ሁሌ ደግሞ እሱ የምናደርግ ከሆነ ነው you can imagine how easy English will be. Good. Now let's move on to the last topic, that's question. ስንጠይቅስ ነገ በዚህ ሰዓት መጽሐፍ እያነበብኩ ትሆናለህ ወይ ደግሞ ነገ በዚህ ሰዓት መንገድ ላይ ትሆናለህ ስኬጁልን ኢስቲ ምናምን ለማለት ኦኬ ነገ በዚህ ሰዓት እንዲያርኩ ነው አይ ይሄን እንኳን ያረኩ አይደለም በዚህ ሰዓትማ ይሄንን ነው ያደረኩ ነው kind of thing ራሳችን ለመጠየቅ so let's see question እኔ ግን ከመቀየሪ በፊት እናንተ ደግሞ ጥያቄ ለማድረግ ሞክሩ ጥያቄ አድርጉና ከዛ we'll discuss ስለዚህ ይሄንን ቀይሩ like I will be playing football change into question she will be playing football change into question they will be playing football change into question እዚህ ጋር ያሉትን እናንተ ደግሞ ወደ ጥያቄ ቀይሩ እስቲ pause the video and change. Excellent, very good. Now let's see together. Will I be playing football tomorrow morning or next Sunday morning or any specific time? Will I be playing football tomorrow morning? Will she be playing football? Will they be playing football tomorrow morning? Okay, will they be? Will I be? Will she be? ለሁሉም ለነጠላም ባለቤት ለብዛትም ለሚያሳይ ባለቤት the same. ስለዚህ ዊሊንግ ጅማሬ ሊያመጣን ከዛ ሰብጀክቱን እናደርጋለን ማለት ነው ኦኬ so like ስለዚህ አሁን በዛ መልክ ጥያቄ ካደረግን ስንመልስስ like will I be playing football tomorrow morning ነገ እየተጫወትኩ ሆናል ጠዋት ላይ yes I will እናደርጋለን እያደረግነው እንገኛለን ብለን ካሰብን ማለት ነው no I won't no I will not no I will not yes I will be no I won't be yes I will be no I will not be so ባጭሩ no I won't be እንላለን so I will not be አንልም I won't be ስናወራ ማለት ነው good will she be playing football tomorrow morning መታረቅ እያደረገች ትገኛለች ብለን ካሰብን yes she will no she won't if not no she won't be playing football will they be playing football yes they will no they won't be playing football አያችሁ አይደለ so በዚህ መልክ ጥያቄ መመለስ እንችላለን ማለት ነው okay another practice let's move on to the second practice the third practice አሁን ምን ነው የምናደርገው ቅድም ይዘረዘርንላችሁን ቃላት ምን verbs ድርጊቶች እንዘረዝራለን አሁን ደግሞ እናንተ እኔን ጠይቁኛላችሁ like playing football, play football, practice English, read a book, drink coffee, do sport, go to shop. እነዚህን ምን ታደርጋላችሁ እኔን ነው የምትጠይቁኝ አሁን አንተ ነገ እንዲያርክ ትሆናለህ kind of for example will you be playing football tomorrow see will you be ing form of the verb አድርጋችሁ ጠይቁ pause the video and ask me excellent that's really awesome ስለዚህ like will you be practicing English tomorrow yes I will you be drinking coffee tomorrow no I won't be ቡና ጠዋት ስለማልጠጣ
Will you be like going to shop? No, I won't be going to shop tomorrow because I don't have a plan to go to shop tomorrow. ስለዚህ በዚህ መልክ ደግሞ መጠየቅ እንችላለን ማለት ነው። ኦኬ እንግዲህ በሚቀጥለው ቪዲዮ ደግሞ ስለ ፊውቸር ፐርፌክት በደንብ ጥቅሙን ፎርሙን ማሳያችኋለሁ። ስለዚህ በሚቀጥለው ቪዲዮ እስክንገናኝ have a nice time። ዩቲዩብ ቻናላችን ደግሞ ስለተከታተላችሁ በጣም አድርጌ አመሰግናለሁ። አዲስ ከሆናችሁ ደግሞ ሰብስክራይብ ማድረግ አትዘንጉ። ጉድባይ